የልጁ አባት ነኝ ካለ አንቺ ደግሞ ከኔ ጋር የመመለስ ብዙ እንትኖች አሉ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቡራዬ በመጀመሪያ እንኳን ደስ አለክ። ዛሬ እንግዲህ ደስታም አለ ለቅሶም አለ፣ የሆነ በንባም ተሞልቶ ነበረ። እናም የእዩ ልጅ አባት እኔ አይደለሁም የልጇ አባት መጥቷል ብሎ እንግዲህ ፍልቅልቅልቅ እያለ ሲናገር ነበረ። በድጋሚ እንኳን ደስ አለክ። እኔ በበኩሌ አይደለም ልታስረግዛት ቀርቶ እግሯ ጋር እንኳስ እግሯ ጋር አካባቢ እንኳስ እንዳልደረስክ እርግጠኛ ነኝ ቡራዬ፣ በጣም እርግጠኛ ነኝ 100%። እና አሁን ላይ ግን እውነት ነው ቡራ አስረግዟታል ብላችሁ ማለት ነው ማህተብ የመታችሁ ሰዎች አንዳንዴ እኮ ይላችሁ ሶሻል ሚዲያ ላይ የሚወራው ሁሉ በተለይ ፌመሶች፣ እናንተ ግን አትነቁም። እንደ አንዳንድ ልጆች እሺ ችግር የለውም። ዋናው ነገር ቡራዬ እንኳንም ያንተ ልጅ አልሆነ፣ ጨዋ ነህ አንተ፣ የሙሽዬ ልጅ ነህ አንተ። እናውቃለን በደንብ አድርገን ማለት ነው የምናውቀው፣ እናውቃለን እንደማታደርገው እንደማይሆን እናውቃለን። ነገር ግን ስምህ በብዙ ነገር ሲጠራ ነበረ። ዋናው ነገር ስምህን ለጠሩት ሰዎች ራስክን ነፃ ማውጣት በጣም አሪፍ ነው፣ ደስ ይላል። ዛሬ ደግሞ እንግዲህ ምን እንደምትሉ እናያለን ማለት ነው። አንዳንድ ሾካኮች አላችሁ በነገራችን ላይ እና ሀይሚዬም ደግሞ ስትሰማ በእርግጥ ትናንትና እዩ ቻናል ከፍታለች። ትናንትና ያስታውቃል ምን ምን እንደነበረ ማለት ነው። እና ሀይሚዬም ሸር አድርጋላት ነበረ። ለምንድን ነው ሸር ያደረገችላት ሲባል ነበር ያን ሁሉ አድርጋሽ እንዴት በዚህ መልኩ ልትቀርቢያ ቻልሽ ስትባል ነበር ሀይሚዬን። ምንም ማድረግ አይቻልም። አንዳንድ ጊዜ እኮ ልንገራችሁ፣ ሁሌም ሰዎች በሚያስቡት መንገድ ሳይሆን እነሱ የራሳቸው አይዲያ ያላቸው፣ በነገራችን ላይ ቡራም ሀይሚዬም ማለት ነው። እና አሁንም ይሄ ነገር እንዲቋጭ የተደረገው በተመልካች ጩኸት ነው እንጂ እነሱ መቀጠል ይችሉ ነበረ። ገባችሁ አይደለም? ግን ተመልካች በጣም እየጮኸ አስቸገራቸው እና አሁን ወደ ሸገር በቃ ሊሄዱ ነው። ወደ ሸገር ከሄዱ ከዩ ጋር ይገናኙ፣ ከማን ጋር ይገናኙ? ይሄ ልጅ ግን የልጅ አባት ይመስላችኋል? አይደለም። ይሄ ራሱ የእዩ ልጅ አባት አይደለም። ሲቀጥል እዩ እርጉዝ አይደለችም። ይሄን ማወቅ አለባችሁ። እና እዩ መምጣት የነበረባት ወደ እነዚህ ልጆች መግባት የነበረባት አርግዣለሁ ብላ ሳይሆን እንደው ፍቅሩ አንገበገበኝ፣ ፍቅሩ አገረሸብኝ ብላ ነበር መግባት የነበረባት። ግን አልተሳካላትም። ምክንያቱም ሆድ እየገፋ ይሄዳል። ምንም ማድረግ አይቻልም። ግን ከዚህ በኋላ ስትመጣ ጨርቁን ጠቅጥቀው ልትመጣ ነው ወይስ ሰው ልቀው ልትመጣ ነው? በቻናሏ ቻናል ከፍታለች። እንግዲህ ያው እንከታተላታለን። በዚህ ሰሞን ጨርቁ ወልቆ ሊመጣ ነው። ያም ማለያ እኔ ስለ ጨርቁና ስለ እዩ እርግዝና ሳይሆን ስለ ሀይሚዬና ስለ ቡራዬ ነው። ሀይሚዬና ቡራዬ ይስማሙና ከዚህ በኋላ ወደ ሸገር ይገባሉ ማለት ነው። ይቀጥላሉ እና በዚህ ድራማ ላይ በዚህ ሁኔታ ላይ እኔ አልቃወምም። ስራ ከሆነ ስራ ነው፣ ይስሩ ይሻቅሉ ነው የምለው። አልቃወማቸውም። ነገር ግን ስራ ነው እያላችሁ ቡራን ስትቀጠቅጡት የነበራችሁ ሰዎች በጣም ጫና የበዛው ቡራ ላይ ነው። በእርግጥ ሀይሚ ተበዳይ ስለሆነች እንደ ተበዳይ ተደርጋ ስለታየች ሀይሚ ምንም አልተባለችም። በእርግጥ ግን ቡራ በጣም ብዙ ነገር ተብሏል። ትኩረት የሚደረገው ቡራ ላይ ነው፣ ሲሰደብ ቡራ ላይ ነው። ብቻ ከባድ ነው እና አንዳንድ ጊዜ ራሳችሁ ድራማ ነው ትሉና ተመልካች የሆናችሁ ራሳችሁ ድራማ ነው ትሉና ግን አንዱን ሰው ታገሉና ትቀጠቅጣላችሁ። ከዚህ ነገር ግን ብትቆጠቡ ይሻላል። እንደዛ ማለት ያለባችሁ ለትክክለኛ ድርጊት ቢሆን መልካም ነበር። ግን ድራማ እንደሆነ እያወቃችሁ ራሳችሁ እያላችሁ ግን መልሳችሁ እሱን መቀጥቀጡ ነውር ነውና የቡራን ስም ማጥፋት፣ ቡራ በቃ እንዲሸማቀቅ ያረጋችሁ ሰዎች ደግሞ አልተሳካላችሁም። መጥፎ ነገር በነገራችን ላይ ጥሩ ነገር ስትናገሩ ማለት ነው በኮንፊደንስ ሲታረቁ ታወራላችሁ። እኔ አሁን
ቡራዬን ምንም አልተናገርኩትም መጥፎ ነገር ግን እንዳስተያየት ሰጥቼበታለሁ። አሁን ላይ ደግሞ ደረቴን ነፍቼ እናገራለሁ ማለት ነው። እና መጥፎ ቃላት ከመናገር ሁላችንም ብንቆጠብ መልካም ነው ብዬ ነው የማስበው። ስሬስ ማለት ነው። ስሬስ ይሄ ልጅ ምንድን ነው እየሰራ ያለው? ምን እያደረገ ነው? ለምንስ በዚህ መጣ? እንዴት ነው ቡራ እንደዚህ አይነት ነገር ያደርጋሉ ብላችሁ ማሰብ አለባችሁ። ማሰብ አለባችሁ መጀመሪያ መጥፎ ነገር ከመናገር ማለት ነው። እና ሀይሚዬ ለማንኛውም ማለት ነው የኔ ቅመም የኔ ቆንጆ እንግዲህ ሸበላሽን ይዘሽ ወደ ሸገርሽ ልትገቢ ነው። ያው ለሷም ተነግሯታል። እኔ ግን የልጁ አባት የልጅ አባት የተባለው ሰውዬ ግን ለወደፊት ህይወት ጥሩ አይደለም። አባቴ ተው፣ ጥሩ አይደለም። የእኔ ልጅ ነው ብለህ ትመጣለህ እንዳንተ ነው ወይስ አግብተሃል ወልደሃል? የዩ ልጅ የኔ ልጅ ነው ትላለህ? ጉድ እኮ ነው ቤተሰብ። እና አንተን የመሰለ ባሪያ ወንድ ደስ ይለኛል በነገራችን ላይ። እና የኔ ቆንጆዬ ልጅ ነው እና ይመቻችሁ። ጥሩ ነው፣ አሪፍ ነው። ዛሬስ እንግዲህ ምን ሊሉት ይሆን ቡራዬን? እርግጠኛ ነኝ ውሸት ነው ነው የሚሉት፣ ውሸት ነው ነው የሚሉት። ዛሬ አይቀበሉትም። ወይንም ደግሞ ብሩኬ ሀይሚን ለማሳመን ብሎ ይሄ ልጅ ገዝቶት ነው የመጣው በብር ነው የሚሉት። ለማየት ያብቃቸው። አንዳንድ አሉ አደለ የሚቦተረፉ እንደዛ ነው የሚሉት። ብር ከፍሎት ነው ልጁ የመጣው፣ ውሸት ነው። ሀይሚ ብሩኬን እንዳትቀርቢው በፍጹም ነው የሚሉት። የእውነት ነው የሚላቸው። ምክንያቱም የብሩኬንና የሀይሚን ደስታ የማይፈልጉ ሰዎች ስላሉ እና እኔ ግን ደስ ብሎኛል። የብሩኬ ስም በመንጻቱ በጣም ነው ደስ ያለኝ። ምክንያቱም እንደማያደርገው 100% እርግጠኛ ነኝ። አይደለም እኔ ራሷም ሀይሚም እኮ እርግጠኛ ናት። ሁሉም እርግጠኛ ነው ያውቃል። ግን አንዳንዱ ሰዎች እንዴት ነው ምንድነው ይሄ የወደቀ ዛፍ መርጠቢያ ይበዛበታል እንደሚባለው ልክ ቡራ ይቺ ነገር ስትመጣበት ግን ትኩረታቸው ቡራ ላይ ነበረ። አቤት አቤት የሆነ ከሀይሚ እንዲርቅ የምታደርጉት ነገር ወይ ስንት ምቀኛ ግን አላችሁ፣ ስንት ሳንገሲሶች አላችሁ። አልተሳካም። እና ልጆቹ ደግሞ ስራ ከተባለ ይስሩ፣ በቃ እንዴ ይስሩ ስራቸውን። ግን ዝሙት የሆነ ነገር አለማበረታታት፣ በቃ ዝሙት ሲሰራ አለማባረታት። እንደ ሰንታላ ድራት አዴ እንናገር ከተባለ ብዙ ነገር አለ። አሁን ሀይሜና ቡራዬ ምን ሰሩ? ምን አደረጉ? ገና እንዴ ትቀልዳላችሁ እንዴ? ብዙ ነገር አለ። አጸያፊ ስራ የሚሰሩ ሰዎች። እሱ ያው ማናት አረገዝኩ ብላ ስለመጣች ነው እንጂ ማናት ሄርሜላ ላላችሁ ነበረ። ልጀምረው ነው የሄርሜላን ነገር ቤተሰብ። በቃ ደህና ሁኑልኝ። በሌላ ቪዲዮ